ክህነት የሌለው ሰው መዝሙረ ዳዊትን በግዕዝ መጸለይ ይችላል ወይ? በደንብ አድርጋችሁ ስሙኝ። ሁላችሁም ይሄ ቪዲዮ ለሁሉም አዳርሱት። በውስጥ መስመር ስለ መዝሙረ ዳዊት ከላካችሁልኝ ጥያቄዎች መካከል አንደኛውና የብዙዎቻችሁ የሆነው ክህነት የሌለው ሰው የድቁና ክህነት ወይንም የቅስና ክህነት የቤተ ክርስቲያን ክህነት የሌለው ሰው መዝሙረ ዳዊትን በግዕዝ መጸለይ ይችላል ወይ የሚል ነው። እንዴ ይኸውላችሁ ግዕዝ እኮ ቋንቋ እኮ ነው እኮ እንደ ማንኛውም ቋንቋ እኮ ነው። በቃ አማርኛ እንደምንናገረው እንግሊዘኛ እንደምንናገረው እንደ ማንኛውም ቋንቋ ነው። ግዕዝ ቋንቋ እንጂ ክህነት ምናምን አይደለም፣ የሚጠይቅ አይደለም። ስለዚህ በግዕዝ ከቻላችሁ መጸለይ ይቻላል። ክህነት የሚጠይቅ ነገር አይደለም። ስለዚህ ለሁሉም አዳርሱልኝ። እወዳችኋለሁ። ክብር በሉልኝ። አጸደ ማርያም እንግዲህ ማስተዋል የምትባለው ኤልሳቤጥ በትላንትናው ቀን ከሌሊቱ 7 ሰዓት ተኩል ላይ የኢትዮጵያ ሕዝብ እንድታስቡት እንድትረዱት ፈልገው ምንድነው ከሌሊቱ 7 ሰዓት ተኩል ላይ የሕግ አካል ናቸው በማለት የጸጥታ ኃይል ናቸው በማለት በመኪና እናቴ ቤት ልካ ነበር። እናቴም በዚህ ሰዓት አልከፍትም ጠዋት ነው ብላ አባራቸዋለች። ከዛ በፊትም በዲዛይር መኪና ሄደው ነበረ አልከፍትም ብላ አባራቸዋለች። የትኛው የሕግ አካል ነው ከሌሊቱ 7 ሰዓት ላይ ፖሊስ ነኝ ብሎ የሰው ቤት የሚበረበረው? ስለዚህ ሴትዮ 15 ቀን ስጡኝ ያለችው እኔን ለማስገደል ስለሆነ የኢትዮጵያ ሕዝብ ይህን ነገር አትኩሮ ስጡበት። ሼር ኮፒ ሊንክ አድርጋችሁ ለሁሉም ለተዋሕዶ ልጆች አስተላልፉልኝ። የፌዴራል ፖሊስም ይህን ነገር እንዲያውቅ አድርጉልኝ። አመሰግናለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆኑትን ንዋየ ቅዱሳትንና ስዕላትን ሲቀድና ሲያወድም የሚያሳይ ድርጊት ያሰራጨው ግለሰብ በቁጥጥር ስር እንዲውል ጥሪ ቀርበዋል። ይህ ድርጊት በበርካታ ምዕመናን ዘንድ ከፍተኛ ቁጣን አስነስቷል። ምዕመናን ሃይማኖታዊ መቻቻልና አብሮነት ባለበት ሀገር ውስጥ እንደዚህ አይነት ድርጊት መፈጸም የለበትም፣ የጥላቻና የንቀት ድርጊት መፈጸሙ ተቀባይነት የለውም በማለት ግለሰቡ እንዲጠየቅ ጥሪያቸውን እያቀረቡ ይገኛል። እንደፈለክ ብትቀደው እንደፈለክ ብታቃጥለው እግዚአብሔር የሾመውን ሰው አይሽረውም። እንደው በመድኃኒዓለም ጣን ይቃጠል። አብረን ዘም ገብርኤል አባቴ ለኔ አማላጅ፣ ገብርኤል አባቴ ለኔ አማላጅ፣ እኔም ልበልህ አባቴ ገብርኤል ግባ ከቤቴ፣ እኔም ልበልህ አባቴ መላኩ ግባ ከቤቴ፣ እኔም ልበልህ አባቴ መላኩ ግባ ከቤቴ። ያው ሁሉ ጸሎት ማግተልተል እንዲሁ እኮ አይደረስ እኮ ነው። በእውነቱ የጸሎት ዝሙት ይዟችሁ እኮ ነው። ከዛሬ ጀምሮ ሁላችሁም ዳዊት ትገዛላችሁ። እሺ በቀር ይሄን መዝገበ ጸሎት የሚባል አንድ ቁና ጸሎት ተሸክማችሁ እንዲሁ እኮ ዶሮ ባለ 53 ነበረ፣ ኋላ ደግሞ ባለ 78 ዛሬ እስከ ስንት ደርሷል? 103 ደረሰ። ባለ 103 ሰው ያንን ያደርግና በቀይ ቢጫ አረንጓዴ ማይደር ያደርግና ሳሳ ያለ ነጠላ አድርጎ ሰው እንዲያይለት እኮ ነው። አይጸልየውም እኮ ውሸቱን ነው በእውነቱ ማለት ነው። ያንን ተሸክሞ ጀለል ሲል ይውላል በእውነቱ ማለት ነው። እንዴት አሁን እስቲ መጀመሪያ ይውላችሁ አባቶቻችን ምን ይላሉ? 50 ዳቦ ከመላስ አንዷን ግጥም አድርጎ መብላት ይላል አይደለም? እንዴ አሁን 50 ዳቦ ብትልሱ ትጠግባላችሁ፣ አንዷን መብላት። ያው ሁሉ ጸሎት ማግተልተል እንዲሁ እኮ አይደረስ እኮ ነው በእውነቱ የጸሎት ዝሙት ይዟችሁ እኮ ነው ማምላክን አንድ ወር መልካ አርሴማ፣ አንድ ወር መልካ ሚካኤል፣ አንድ ወር ሰይፈ ሥላሴ፣ አንድ ወር ሰይፈ መለኮት። እንደዚያ መጀመሪያ በሕግ የታዘዘውን ዳዊት ውዳሴ ማርያም ምናምን አልኳችሁ። ከዚያ በኋላ ደግሞ ምትፈልጋለ አንድ ልባችሁ የመታውን ወይም ደግሞ ገድሉን በደንብ ያወቃችሁት አንድ ቅዱስ ትመርጡና የዚያን ቅዱስ ገድል ደግሞ መጸለይ። አቅም ሲኖራችሁ ደግሞ ወንጌል፣ ደግሞ አቅም ሲኖራችሁ ቅዳሴ ማርያም፣ እንዲህ እየተባለ ደግሞ ይጸለያል። ከዚያ ደግሞ የሌሎችን ገድላት እንዲህ እየተባለ ነው የሚታደገው። እናንተ ከላይ ወደ ታች ነው እኮ የምትመጡት። እንዲሁ እኮ ከቅርንጫፍ ጀምራችሁ ነው የምታድጉ። እንዴ እናንተ ከስር ወደ ቅርንጫፍ ነው የሚታደገው። መጀመሪያ የክርስቲያን ጸሎቱ ዳዊት ነው። መዝሙረ ዳዊት ከጸለያችሁ ምንም አይነካችሁም። በሻንጣችሁ መዝሙረ ዳዊትን ድገሙ፣ ኃይልን ታገኛላችሁ።
ምክንያቱም ዳዊት የአምላክ ልብ ነው። ዳዊት ሰላማዊ ማለት ነው። ዳዊት ማለት ሰላማዊ፣ የእርቅ ሰው፣ የሰላም ሰው ማለት ነው። ዳዊት ባለበት ሰላም አለ። የዳዊት ስም በተጠራበት የቅዱስ ዳዊት መዝሙር በተዘመረበት ሁልጊዜ ሰላም አለ። በመጥምቁ ዮሐንስ ስም የተጻፈ አንድ የገድል መጽሐፍ ነበረ እና እሱን ቤተክርስቲያን መርመራው አይታው በሲኖዶስ ደረጃ አወገዘችው። መጽሐፉን እንደ መጽሐፍ ማለት ነው፣ የሆነ ታሪኩን ሳይሆን ሙሉ መጽሐፉን አወገዘችው። እና ይህንን ይዘው አንዳንድ ፕሮቴስታንቶች ይኸው ታደሳችሁ እኮ እያሉ ነው። ያስብላል? አያስብልም። እንዴት? ቤተክርስቲያን አትታደስም ብለን ስንናገር ሃይማኖቷ ላይ ወይም አስተምህሮዋ ላይ ነው። ትምህርቷ ላይ ወይም አስተምህሯ ላይ አንዲት ነጥብ እንኳን መጨመርም መቀነስም አትችልም። በነገራችን ላይ ቤተክርስቲያን ስልጣኑም የላትም። ይሄ ስልጣን ለኤርሰን አልተሰጠም። ምን አይነት ስልጣን? ከጌታ አንድ ጊዜ ፈጽሞ የተቀበለችውን ሃይማኖት ከፍም ዝቅም እንድታደርግ አልተሰጣትም። ከፍ ዝቅ የሚያደርግ ቢኖር ምንድነው? ከጌታ ይለያል፣ ይነጠላል። በነገራችን ላይ የፕሮቴስታንቱ ዋናው ጥያቄ እዚህ አስተምህሮ ላይ ወይም እዚህ ሃይማኖት ላይ እንጂ ገድላት ላይ አይደለም። የገድላትን ጉዳይ እዚሁ ሚዲያ ላይ ያሉ ምናምን ፕሮቴስታንቶች ያነሱታል። የሚያነሱበት ዋናው ምክንያት እንደው ምስኪን የዋህ ክርስቲያኖችን አስደንግጦ ከኤርሲያን ለማስወጣት እንጂ ዋናው የፕሮቴስታንቲዝም ኢሹ ዋናው ጉዳያቸው ሃይማኖታችን ላይ ነው፣ የድህነት ጉዳይ ላይ ነው፣ ምስጢራት ላይ፣ ጥምቀት ላይ፣ ቅዱስ ቁርባን ላይ፣ ነገረ ቤተክርስቲያን ላይ ነው። ምን እያልኳችሁ ነው? ቤተክርስቲያን ልትሳሳት አትችልም፣ ልትታደስ አትችልም የምንለው ሃይማኖት ወይም አስተምህሮ ላይ ነው። እነዚህ የገድላት ታምራት መጽሐፍት ግን በቤተክርስቲያን ውስጥ ያሉ ግለሰቦች፣ ተቋማት፣ ገዳማት ምናምን በእነርሱ የሚዘጋጁ መጽሐፍት ናቸው። የሆነ ቅዱስ አባትን ታሪክ ይጽፋሉ። ሲጽፉ እነሱ ሊሳሳቱ ይችላሉ? አይችሉም? ይችላሉ። ስህተት ካለ ቤተክርስቲያኒቱ ልክ አሁን እንዳደረገችው ሙሉ በሙሉ አንድን መጽሐፍ ልታወግዝ ትችላለች። አሊያም ደግሞ መጽሐፍ ውስጥ ያሉ የተለያዩ ታሪኮችን ልታርም ትችላለች፣ ቆርጣ ልታወጣ ትችላለች። ከእንደዚህ መጽሐፍት ላይ ማለት ነው። ከዚህ አንጻር እንመለከተው ይገባል። አትታደስም፣ ልትሳሳትም አትችልም። ምን ላይ? አስተምህሯ ላይ ወይ በቴዲ አዋሳ ቤት ወይ ደግሞ በአንድ ኒውትራል በሆነ ቤት። በቴዲ አዋሳ ቤት ነው ፕሮባብሊ የሚሆነው። ሜርሲና የመጀመሪያው ቻሌንጅ ለሜርሲና ለመሳይ ነው። ሜርሲና መሳይ ያንን ዳታ ያንን ቻርት ምን ሶፍትዌር ጠቅማችሁ እንዴት እንዳገኛችሁት ለሰው ለምን አናሳይም? ኦንላይን ከፍታችሁ ፕሮዳክቱን ሶፍትዌሩን ሳውንዱን እየከተታችሁ እዛው ለምን ህዝቡ አይም? እኛም እየከተትን እናንተም እየከተታችሁ ሴም ሶፍትዌር የተጠቀምን ህዝቡ እያየ እውነቱ ለምን አያወጣም? ለህዝቡ ያሳያችሁት ፓወርፖይንት ፎቶን ያሳያችሁት እና ፒዲኤፍን ያሳያችሁት፣ ሶፍትዌሩን ከፍታችሁ ራን አድርጋችሁ አላሳያችሁም። ስለዚህ ሶፍትዌሩን ሁለታችንም ከፍተን ማን ነው እውነተኛው አናሊሲስ ሰራው? ያ ድምፅ እውነት የቀሲስ በትረ ነው ወይስ አይደለም? ኤርሚያስ ዋሽቷል ወይስ አልዋሸም የሚለውን ለህዝቡ ኦንላይን እናሳይ ፈልገናል። እኔም ሌሎቻችንም። እኔ በአይቲ ሙያ ላይ ያሉት፣ ሌሎችም ሶፍትዌር ላይ የሚሰሩ አሉ፣ ሳውንድ ፍሪኩዌንሲ ቴክኖሎጂ ላይ የሚሰሩ አሉ። ስለዚህ ይህን ውሸት ህዝቡ ባለበት ማሳየት ስለምንፈልግ ይሄ የተቀጣጠለ ውሸት ሜርሲና መሳይ አናሊሳችሁን ፊት ለፊት ቁጭ ብለው ሁለታችንም እንድንሰራው እንፈልጋለን ማለት ነው። አንድ ካምፓኒው ነው የሰራው የምትሉት፣ ካምፓኒ አልሰራውም፣ ውሸት ነው እሱ። ኦኬ ፕሩፍ አረጋችኋል ውሸት እንደሆነ፣ እሱንም ማሳየት ስለምፈልግ ማለት ነው። ስለዚህ እንድንገናኝ የሰራችሁበት ሶፍትዌር ሌላ ሶፍትዌር ነው። ያንን በደንብ ዲስከቨር አድርገነዋል ቱ ቢ ኦነስት። ስለዚህ ተገናኝተን ይህ ሁሉ ነገር እናሳያለን ማለት ነው። አንድ ሁለተኛ ደግሞ ጥሪ ደግሞ ለኤርሚያስ ነው። ኤርሚያስ ትልቅ ውሸት ዋሽቷል። ያው ብዙ ጊዜ ዋሻል። ብዙ ህይወቱን ዋሽቶ ነው እኔ እንዳየሁት። ውሸቱ ምንድነው? ቅዱስ ቁርባን መርዝ አድርገው ገደሉት። ይሄ በጣም በጣም ትልቅ ውሸት ነው። ምክንያቱም የእሱም እናት ቁርባን እንደሚቀበሉ መነኩሴ እንደሆኑም እየሰማው እያየው ስለሆነ የእሱ እናትን ሲቀበሉ ህይወት የሚሰጥ ነው። አበበ ጉላ ሲቀበለው ግን የገደለው ቁርባን ምን አይነት ቁርባን ነው? ቁርባን ደግሞ በህብረት የምንቀበለው ነው። ሁሉም ሰው በህብረት ቅዳሴ ላይ የሚሳተፈው ነው። ካህናቱ፣ ዲያቆናቱ፣ ምእመኑ ሁሉ። ዲያቆናቱ ምእመኑ ያልገደለ ቁርባን ለይቶ አበበ ጉላትን የገደለ ቁርባን የትኛው ነው? ስለዚህ እሱን በህግም ልንጠይቅ ስለምንችል እያሰብንም ስለሆነ ይሄንን መተ ደግሞ እንድታስረዳ እንፈልጋለን። ማስረጃ ምንድን ነው? አበበ ጉላት በቁርባን ለመሞቱ ማስረጃ ምንድን ነው? የአበበ ጉላት ቤተሰቦች በቁርባን አልሞተም ብለዋል። ወንድሞቹ በቁርባን አልሞተም ብለዋል። ይሄ ግትልትል ውሸት፣ እንደዚህ የተቀጣጠለ ውሸታችሁን አንዴና ለመጨረሻ ጊዜ ጥርት እንድታደርጉት እንፈልጋለን።
ስለዚህ አበበ ጉላ ቤተሰቦች ወንድማችን በቁርባን አልሞተም ብሏል። ወንድማችን ድምፁ ኤርሚያስ ያሰማው አይደለም ብሏል። እናንተ ግን ዋሽታችኋል። የድምፁ ባለቤት ደግሞ ቀሲስ በትረ በህይወት አሉ። ስቱዲዮ የተቀረጹ ቀሲስ በትረና ቆሞስ አባ ገብረወልድ ኤርሚያስ ያሰማው ከዩቲዩብ ላይ ያሰማችሁ ቀሲስ ያሰሙት ዩቲዩብ ላይ ያለው ባለቤቶቹ በህይወት አሉ። የተቀረጹበት ስቱዲዮ ሲዲው ራሱ ሳይቀር ማስተር ሲዲው እጃቸው ላይ ይኖራል ብዬ ኤክስፔክት አደርጋለሁ። ይህን ሁሉ መረጃ ይዘን እንደዚህ ግትልትልትል ያደረጋችሁትን የቀጣጠላችሁትን ውሸት ጥርት የምናደርግበት የምናጠራበት ዴሞ ሰላም ሰላም አማራዎች እንዴት አላችሁ? እንዴት ናችሁ? ሁሉ ሰላም፣ ሁሉ ደህና አለው። ክብሩ ይስፋ ለመድኃኔዓለም። ይሄን መልእክት ሼር ዱዊት ኮፒ ሊንክ ሪፖስት እያደረጋችሁ ለአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባሎች እና እንዲሁም ስፔሻሊ ለአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ ለዋና ሰብሳቢ አርበኛ ዘመነ ካሴ፣ ለምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ ለአርበኛ አስረስ ማረ ዳምጤ፣ ለምክትል ሰብሳቢ እና ወታደራዊ አዛዥ ለሻለቃ ዝናቡ ልንገረው ይህን መልእክት እንድታደርሱልኝ ስል በትህትና ጠይቃለሁ። መልእክቴ እንደሚከተለው ይሆናል። የአማራ ፋኖ ብሔራዊ ኃይል ጥቅል የፋይናንስ እና የሎጂስቲክ ኦር ደግሞ እንደ ተቋም የተቋም ቅርጽ ይዛችሁ እስክትመጡ ድረስ በቴዎድሮስ እዝ ያሉ 3 እና 4 ክፍለ ጦሮች ከቀጠናው ስፋትም አንጻርና አሁን ደግሞ አዳዲስ ምልምሎችም እየገቡ ስለሆነ ከዛ አንጻር አንዳንድ የቁሳቁስ ይሟላልኝ አይነት ጥያቄዎች መተው በመርህ ድርጅቱ ሩል አለው። በዛ መሰረት ከወንድሞቻችን ፈቃድ ይዛችሁ ኑ የሚል መልስ ሰጥተናል። ባንድም በሌላ መንገድ ምናልባት እነሱም ጥያቄ እንዳቀረቡና እሺ ታገሱን እንዳላችኋቸው ነው ለኛ የደረሰን መረጃ። ስለዚህ ከዚህ አንጻር እኛም ደግሞ ቅርጽ ያለው ድርጅት እስኪመጣ ድረስ ለወንድሞቻችን ከዚህ ግዛ እያልን ሌላ አጀንዳ ይዘን ከምንመጣ ይልቅ ለወንድሞቻችን በትጥቅና በስንቅ በተለያዩ ሪሶርሶች መድረስ ስላለብን ግዴታችንም ስለሆነ የእናንተን ፍቃድ እንሻለንና እናንተ በምትመርጧቸው ወይም በምታዘጋጁት አካውንት የሚገባ ይሆናል። የኛ ድርሻ የሚሆነው ማስተባበርና ሰዎችን ሰብሰብ አድርገን ማስታወቂያ መስራት ይሆናል። ስለዚህ የእናንተን ፍቃድ እንፈልጋለን። ከዚህ በፊት በሮያል ፋሚሊ እና ከዚህ ሮያል ፋሚሊ ከመምጣቱ በፊትም ገንዘቦችን እንዳሰባሰብን ይታወቃል። ምናልባት በሮያል ፋሚሊ አንድ ጊዜ ብቻ ነው እንደሰበሰብን የሚታወቀው ይታወቃል። ሁላችሁም ታውቁታላችሁ። ከዚህ አንጻር ወንድሞቻችን እንደ አንዳንድ ስሜት እንኳን ለማበረታታት ሞራልን ቢውልድ ለማድረግ እኛም ደግሞ ግዴታችንም ስለሆነ አክቹአሊ ለመተጋገዝም ሳይሆን ግዴታችንም ስለሆነ ቢያንስ በዚህ ነገር እንኳን እናግዛችሁ ብለን የእናንተም ፍቃድ እንሻለንና ይሄንን መልእክት እንደደረሳችሁ በ48 ሰዓት ውስጥ የእናንተን ኮንፈርሜሽን እንፈልጋለንና በአስቸኳይ መልስ እንድትመልሱልና እኛም ደግሞ በአስቸኳይ ለወንድሞቻችን በተለያዩ ነገሮች እንድንደርስ የእናንተን ፍቃድ እፈልጋለሁ። ሄኖክ ጊዮን ነኝ። አመሰግናለሁ። ይሄንን ቪዲዮ ሁላችሁም ሼር ዱዊት ኮፒ ሊንክ ሪፖስት እያደረጋችሁ
ለወንድሞቻችን ለመሪዎቻችን እንድታደርሱልን ስል በክብር ጠይቃለሁ። ሰላም